ኪራ ዛሬ ዘንጠሻል ልትወጪ ነው እና ጥያቄዎቹን መልሰ ብትወጣለንስ? ካሜራ ከፊት ከኋላ ምናምን ሬዲ አድርገሻል? እሺ አንድ 3 ጥያቄ ነው ግን አይደል? ብዙ አይደለም። 3 ጥያቄ ነው። ኮመን መርጣችሁ መሰለኝ። ብዙ ጊዜ ሞቲቬትድ አይደለሁም ጀምሬም አቆማለሁ ነው ኮንሰፕቱ፣ ጠቅላላ ሀሳቡ። ሰው ለምንድን ሞቲቬትድ ማንሆነው? ለምንድን ነው የሚያስጠላ? እኔ ምን አስባለሁ መሰላችሁ? አንዳንዴ እንዳትሰሩ የሆነ ነገር እንዳታረጉ የሚያረጋችሁ ኢሞሽን የዛን ያክል ፓወር መስጠት የለባችሁም። የምሬ ነው። የሰው ልጅ ዝም ብሎ ኢሞሽኑን የሚያዳምጥ ከሆነ ምንም ነገር አያደርግም። ምክንያቱም ይሄ ጭንቅላት ባይ ዲዛይን አላማው ሴፍ ማስቀመጥ ነው። እኛ የምንፈልገው ስኬት፣ የሆነ ቦታ መድረስ፣ የሆነ ነገር መታገል፣ ማሸነፍ፣ የሆነ ቦታ መውጣት፣ መታገል ነው። አእምሯችን ደግሞ በዋነኛነት የሚሰራው ማለት ነው ከዛ አይነት ስሜት ወተሽ ሰላም በቃ ዘጋ ጽድት ጥጥብ ብለህ ፍራሽ ላይ ሆነ ኦር አልጋ ላይ ሆነ ሙቪህን ብታይ ረፍት ብታረግ ስክሮል ብታረግ ነው የሚፈልገው። ኦብቪየስሊ አንተን ኮንትሮል ለማድረግ የተለያዩ ኢሞሽኖች አንሞቲቬትድ የሆኑ ፊሊንጎች ይመጣሉ። ከየት ይነሳሉ? እናወራበታለን። ግን ሞስት ኦፍ ዘ ታይም እንድንሰራ አይፈልግም፣ ኢነርጂ እንድናባክን አይፈልግም። ይህንን ሚሊዮን ታይምስ ተናግረዋለሁ። አእምሯችን ዋና ስራው ባይ ዲፎልት ሴፍ እንድንሆን ማድረግ ነው። ኢነርጂን ሴቭ ማድረግ ነው። ለአደጋ ጊዜ ቆጥቦ ማስቀመጥ ነው። አንተ ደግሞ ኢነርጂ ካላባክንኩ እያልክ ነው፣ ካልሰራው እያልክ ነው፣ ካልለፋው፣ ካልታገልኩ፣ ካልወደድኩ፣ ካልተነሳህ ነው። ለሱ ያ ጉዳዩ አይደለም። ይሲ ስለዚህ ኦብቪየስሊ አንሞቲቬትድ ፊሊንግ ሊመጣ ይችላል፣ ድብርት ሊመጣ ይችላል። ሰው በኮንሽስ ሌቭል ሆኖ ኢሞሽኑን እየሰማ እያዳመጠ ወይ ዛሬ ደብሮኛል፣ ወይ ወገቤን ቆርጦኛል፣ ወይ አስጠልቶኛል፣ ወይ ግሬን ደክሞኛል የሚል ከሆነ ቀንም ሙሉ ለኢሞሽኑ ሪያክት ሲያደርግ ነው የሚለው፣ ወይ ለስሜቱ ለእያንዳንዱ ለሚሰማ ስሜት መልስ ልስጥ ካልክ ማበድህ ነው። በነገራችን ላይ ምንም አይቻልም። አንድ ሰው ልጅ እነዚህን ነገሮች ስኪፕ ማድረግ ያስፈልጋል። ቤዚካሊ ቱ ኢሞሽን ሌቭል ለስሜት ደረጃ ወርዶ ለእያንዳንዱ ጥያቄ መልስ መስጠት ነሰሰሪ አይደለም። አንዳንዴ ባልሰማላሽ በሉት። ብዙ ጎበዝ ሰዎች ካያችሁ ባልሰማላሽ ስለሚሉት ነው እንጂ አንዳንዴ ደክማቸዋል፣ አንዳንዴ ማረፍ ይፈልጋሉ፣ አንዳንዴ ያስጠላቸዋል። ግን ባልሰማ በቃ ምንም ስሜት ነው ብለህ ስኪፕ ማድረግ ነው። ይህንን እንዴት እንደተረዳሁት ልንገራችሁ። ከዚህ በፊት ዲያቆን ሄኖክ ኃይሌ ሲያስተምር ድሮ ቤተክርስቲያን ውስጥ ምናምን ሰዎች ሲጸልዩ ምናምን ዲስትራክት ይሆናሉ አይደል? ማለት በቃ ሌላ ሀሳብ ታስባለህ፣ ክፉን ታስባለህ፣ መጥፎ ነገር ሀሳብ ይመጣል ኮንስተንትሊ። ከዛ አንተ ለዛ ሀሳብ ሪያክት እያደረግ ጸሎቱን ትተዋል። ለዛ ሀሳብ ሪያክት እያደረግ እኔ እኮ ክፉ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ ሰው ይጸልያል፣ እኔ እዚህ ጋር ምንድን ነው ማሰበው እያልክ ራስን በወቀሳ ላይ ጸሎትን፣ ዋናው ዓላማውም እሱ ነው። ቤዚካሊ ምንድን ነው ያለው የሀሳብ ያንተ አይደለም፣ ከዛ ጸሎት የሚያሰናክልህ ነው እንጂ አክቹሊ ያንተ ሀሳብ አይደለም። ተረዳኝ ማይ ፖይንት? ስለዚህ ኦፍኮርስ ሀሳቡን ፓወር ከምሰጠው ዞር በልልኝ ብለህ ጸሎትን መቀጠል አለ፣ በአማትበ ጸሎትን መቀጠል አለብህ ነው። ህይወትም ላይ እንደዛ ነው። ከስራ ከምን የሚያሰናክሉ ሀሳቦች ኮንስተንትሊ ይመጣሉ። ዞር በሉልኝ እያልክ መሄድ ካልቻልክ፣ ሲደብርህ የምታቆም ከሆነ፣ ሲከፋህ እንትን የምትል ከሆነ፣ ሲያስጠላህ በየትኛውም የህይወት አስፔክት ላይ ነው፣ ኢቭን ሪሌሽንሺፕ ቢሆን ምንም ላይ ቢሆን ስለፈለግ ሁሉ ነገር አይደረግም። ምክንያቱም ስሜት ውሸታም ነው። ኦልዌይስ ልክ ነው አይደል ማለት አይደለም። ለዛ ነው በነገራችን ላይ ስሜትን አይደንቲቲ አድርጎ የሚያስብ ሰው ወይም ውስጥ የሚሰሙን የተለያዩ ቦታ የቃረምናቸውና የወሰድናቸውን ኢሞሽኖች ትክክለኛና አይደንቲቲ ማንነት አድርጎ የሚወስድ ሰው ነው አደጋ ውስጥ የሚወድቀው። ለዛ እኮ ነው በነገራችን ላይ ማለት እንኳን ባይጠበቅብኝ ብድግ ብሎ ሳስበው ጾታዬ ሴት ነው የሚለው እኮ ሰው እንደዚህ አይነት ፊሊንግ ሲመጣ ያ ኦፍኮርስ እኛ ሀገር እንኳን ባላይ ውጭ ሀገር የተለመደ ሆኖ አለ ሳስበው ውስጤ ሴት ነኝ ለካ ይላል ወንዱ። ያ እንደዚህ አይነት ስሜት ከየት ነው የሚመጣው? ለአንዳንድ ኢሞሽኖችን ዞር በሉ ብለህ ማባረር እያለብህ ፓወር ትሰጠዋለህ። ገብቶሃል? በቃ የሆነ ፊሊንግ ተሰማህ ማለት ልክ ነህ ማለት፣ የሆነ ከፋህ ማለት ተጎድተሃል ማለት፣ የሆነ ነገር ደበረህ ማለት እንደዚህ ማለት፣ እዚች ጋር ቆረጠህ ማለት ኩላሊት ፌል አደረገ ማለት አይደለም። እሺ እንደዛ እንደማለት እኮ ነው። ገባህ አይደለም? ደከመህ ማለት የሆነ በሽታ ይዞሃል ማለት አይደለም። ሰውነት ቀነሰ ማለት ልትሞት ነው ማለት አይደለም። ልክ ጎግል እንደሚልህ ማለት ነው። እዚህ ጋር ራሴን ያመኛል ብለህ ሰርች ስታደርግ ካንሰር ነው ይልሃል አይደል? ያ አወሳስበው እንደሱ ማለት አይደለም። ቶቶች ኮንስተንትሊ ፊልተር ማድረግ አለብን። ለዛ ነው መማር፣ ማንበብ፣ ማወቅ፣ ስፒሪቹዋሊ ጎበዝ መሆን የሚጠቅመው ሀሳቦችን ፊልተር የማድረግ አቅም እንዲኖረን፣ የሚገቡትን ሀሳቦች ሁሉ አክሰፕት እንዳናደርግ፣ ዞር በልልኝ እንድንል፣ የማይጠቅመንን ከኛ ጋር የማይሄደው ወደዛ እንድንል ማለት ነው። ሞቲቬትድ አይደለሁም የሚለው ኦልዌይስ የሆነ ሞቲቬሽን ኤክስፔክት አታድርጉ ነው። ስሜት ነው የሆነ እንዳልሆንክ እንዲሰማ ድብር የሚል ኢግኖር አድርጋችሁ በዛ ውስጥ ማለፍን ሞክሩ። ማንም ሰው ሳይደብረው ሳይሰለቸው ቀርቶ አይደለም። ሁለተኛው ደግሞ አንሞቲቬትድ የምንሆንበት ምክንያት ደስታ ማብዛት ነው። ምክንያቱም አይምሮ ደፍነትሊ አንድ አይምሮ ቦታ ላይ ፕሮሰስ ያደርጋል። ምን ደስታንና ፔንን ወይም ሀዘንና ደስታን ፕሮሰስ የሚያደርገው አንድ አይምሮ ክፍል ላይ ነው። ሰው ደስታ ላይ በቆየ ቁጥር
ከዚህ በፊት ተናግረው ሰው ደስታ ላይ ረጅም ጊዜ በቆየ ቁጥር ትንሽ ሀዘን ድብር ትለዋለች ወይም ኖርማል የሆነ የሰው ልጅ ህይወት ለሱ አሰልቺ ይሆንበታል። በጣም ደስታን ኮንሱም የሚያደርግ ሰው ተረተኛል አይደለም። ሰው ደግሞ ትግል ላይ ከሆነ ጥረት ላይ ከሆነ ፔን ላይ ከሆነ ፊዚካሊ ምን የሚታገል ከሆነና የሚሞክር ደግሞ ከሆነ ኖርማል ነገር ደስተኛ ያደርገዋል። ገባህ አይደለ? ቤዚካሊ ይህንን ባላንስ ማድረግ ያስፈልጋል። አንድ ሰው ጤናማ ሆኖ ላይክ ሞቲቬሽኑን ጠብቆ ዶፓሚን ፑሉን በጣምም ኤክስትሪም ሳይጠቀም ቤዚክ ሌቭል ላይ ወይም ይሄ እንደይባል ቤዝላይን ሌቭል ላይ ለማድረግ ፔንን ፕሌዥርን ባላንስ ማድረግ ያስፈልጋል። በነገራችን ላይ ብዙ ጊዜ ሰኞ ቀን ያስጠላኛል ሰው ሲል ሰማላ። ተማሪም ሰራተኛ ምንም እንደ ሰኞ የሚጠላው ቀን የለም። ሪፍረንስ እኮ ነው። እሁድ ስለምትዝናና ነው ባይዘው የሰኞ የሚያስጠላህ እኮ። እሁድ በጥፈታ ስለምትል፣ እሁድ ሪላክስ ስለሆነ፣ ኳስ ስለምትጫወት፣ ፊልም ስለምታይ፣ ዴት ስላለብህ ምናምን ሰኞ ኃላፊነት ስራ ኖርማል የነበረው ፔንፉል ይሆንብሃል። አየህ። ከዛ ማክሰኞ ሮብ እያልክ ደግሞ ስትሄድ ትረሳውና የስራ ሙድ ውስጥ ትገባለህ። ከዛ ደግሞ አርብ ሲመጣ ደግሞ እንደ አዲስ ፈታውን ትጀምረዋለህ። ዴፊኒትሊ ፔን ኤንድ ፕሌዠር ስለሆነ በቀን ውስጥ ምን ያህል ደስታ ኮንሱም እያደረኩ ነው የሚለውን ማየት ያስፈልጋል። ይህን ስላችሁ ስብስብ እያደረኩት አይደለም፣ ግን ኤክስትሪምሊ ሶሻል ሚዲያ ላይ ብናጠፋ ከሆነ ኤክስትሪምሊ በመዝናናት ብናጠፋ ከሆነ ኤክስትሪምሊ በመሳቅ በመጫወት ደስ የሚሉን ነገር በመብላት በመጠጣት ምናምን የምናሳልፍ ከሆነ ኦር ደግሞ እንዲህ ሴክሹዋል ነገር ብቻ ጫት፣ ሲጋራው ይሄ ለጊዜያዊ ደስታ የሚሰጡ ወይም ዶፓሚንን ስፓይክ የሚያደርጉ ነገሮች የምንጠቀም ከሆነ ኦብቪየስሊ መስራት፣ መሞከር፣ መውደቅ፣ ማንበብ ምናምን ቦሪንግ እና አሰልቺና አንሞቲቬትድ ይሆንብናል። ምንም ጥያቄ የለውም። ስለዚህ ቮለንተሪ ፔን የሚባለውም ለዚህ ነው የሚያስፈልገው። ሰው በፍቃዱ ፔንን ፕሌዥርን ባላንስ ለማድረግ ኢቭን ላይፍህ ራሱ ኮምፎርተብል ቢሆን። አንዳንድ ሰዎች በሪሌሽንሽፕ ጉዳይ ያማክሩኛል። አንዳንዴ ላይፍ ቱ ማች ኮምፎርተብል ሲሆን ጥሩ አይደለም፣ ችግር ትፈልጋለህ። ገባ? ሁሉ ነገር አልጋ ባልጋ ከሆነ ቤት ሰላም፣ መኪናው፣ ኑሮ ጥሩ ነው፣ ባለቤትሽ ጥሩ ነው፣ እንደዛ ሲሆን ሰው ኮምፎርት ዞን ውስጥ ይመቻችና ችግር መቋቋም ያቅተዋል። በማይረባ ነገር መጋጨት ይጀምራል ማለት ነው። በማይረባ ነገር ተስፋ መቁረጥ ይጀምራል። ለምን? ኤክስትሪምሊ ፕሌዥርን ወይም ደስታን ስለተለማመደ ማለት ነው። ለዚህ ደግሞ ከዚህ በፊት እንደተናገርኩት ኮልድ ሻወር ሊሆን ይችላል፣ ጾም ሊሆን ይችላል፣ ኤክሰርሳይዝ ጂም መሄድ ሊሆን ይችላል። ፊዚካሊ እኛን ቻሌንጅ የሚያደርጉንን ነገሮች በፍቃዳችን ማድረግ እነዚህን እንትኑን ባላንስ እንዲያደርገው ያደርጋል ነው። ሶ ቤዚካሊ ይሄን ነው ልላችሁ የምችለው እዚህ ጉዳይ ላይ ነው። ሁለተኛ ጥያቄ who are you ይላል። who are you ማነህ? ኦኬ አይ ቲንክ እንግዲህ ከዚህ በፊት ተናግሬም ሊሆን ይችላል። ኪሩቤል እባላለሁ ለማታውቁኝ። ሶሻል ሚዲያ ላይ ኪሩቤል አሃዱ በሚል ፐርሰናል ዲቨሎፕመንት ላይ ያለው በደንብ ከዛ ውጭ ደግሞ አሃዱ ፖድካስት በሚል ደግሞ ሪሌሽንሺፕ እና ከሪሌሽንሺፕ ጋር የተያዙ ጉዳዮች ላይ ማወራበት አለ። እንግዲህ ስራዬን የጠየቀኝ ብዬ ላስብ እንግዲህ የመጀመሪያ ዲግሪን በኤሌክትሮሜካኒካል ኢንጂነሪንግ ነው ያገኘሁት ከአዲስ አበባ ሳይንስና ቴክኖሎጂ። ከዛ ደግሞ ማስተርሴን ቢዝነስ አድሚኒስትሬሽን። ከዛ ውጭ የላረፍ ኮርሶችን ወስዳለሁ። በደንብ ነው ደስ የሚለኝ ኦንላይን ኮርሶችን መውሰድ። ኦንላይን የግል ክላስ፣ ፕራይቬት ክላሶችን አስተምራለሁ። ሴልስን ማርኬቲንግ አስተምራለሁ። ሴልስን ማርኬቲንግ አማክራለሁ ቢዝነስ ለሚከፍቱ ሰዎች። ከዛ በዘለለ 2 ዩቲዩብ ቻናል ላይ ምናልባት በሳምንት 4-5 ቪዲዮዎችን ሜክ አደርጋለሁ። ከዛ ውጭ ሌሎች ፐርሰናል ኢሹዎች የግል ነገሮች ይኖሩብኛል። በተረፈ ቤዚካሊ ይሄ እኔን ይገልጸኛል ብዬ አስባለሁ። ሰው እንግዲህ እኔን ማስተዋወቅ ከሆነ አላማው። ሌላው ደግሞ ምንድነው ከተባለ ወይም ደግሞ እኔን የሚገልጹኝ ባህሪዎች ካስፈለገ የሆነ ያመንኩበትን ነገር አልተውም። that's my problem ብዬ አስባለሁ። ምናልባት ጊዜ ሊፈጅ ይችላል። ምናልባት እንዳሰብኩት ወዲያው ላይ ሳካ ይችላል። ምናልባት አጠገብ ያሉ ሰዎች ሁሉ ተስፋ ሊቆርጡ ይችላሉ። በጊዜ ሂደት ረጅም ጊዜ ወሰደ ብለው ይተው ይችላሉ። ከኔ ከምወደው ኳሊቲ ረጅም ጊዜም ቢፈጅ የምፈልገውን ነገር ከማድረግ ወደኋላ አልልም። ምናልባት አብሮኝ ስቲክ ያደረገ ሰው ያየዋል በጊዜ ሂደት ቀስ በቀስ የሚመጣውን ነገር። ሶ ዴፊኒትሊ ያን ኳሊቲ እንወዳለሁ። ከዛ ውጪ ከራሴን ቻሌንጅ ማድረግ ደስ ይለኛል። ከስንፍና የሚመጡ ነገሮች በጣም ያናድዱኛል። በቃ መናደድ የለብኝም አንደርስታንድ። ግን አሁን ብዙ ሰዎች ስራ ሲበላሽ ምናምን ወይ መብራት ሊጠፋ ይችላል ወይ ከአቅም በላይ በሆኑ ነገሮች ስራ ሲበላሽም ይበሳጫል ሰው አይደል? እንደዚህ አይነት ሰው አይደለም። በእንደዚህ ምክንያት ስራ ሲበላሽ አልበሳጭም። ስራ እኔ የሚያበሳጭኝ ከኛ ስንፍና ከኛ ድክመት ሲሆን አብረው እንግዲህ እናቴም ከፊት እያዩኝ ነው። ከኛ ስንፍናና እኛ ማድረግ የምንችለው ነገር ከሆነ በቃ ትንሽ እንትን እላለሁ፣ ራሴንም ወቅሳለሁ። ግን ከኛ ቁጥጥር ውጭ ለሆነ ነገር የሚጨናነቅ ሰው አይደለም። ኖርማሊ እንደዚህ ለምን አልሆነልኝም፣ እንደዚህ ለምን አልተደረገልኝም። ከዛ በዘለለ ሌላ እኔን የሚገልጸኝ ምንድነው አለው ሌላ መማር ወዳለሁ። በጣም በተለይ ኒውሮ ሳይኮሎጂ በጣም ነው የሚመቸኝ። ረጅም ሰዓት ፖድካስቶችን ማየት ደስ ይለኛል። ከዛ ውጪ የቤት ሰው ነኝ። ብዙ አውትዶር ሰው አይደለሁም። ስፔሻሊ ከሆነ እድሜ በኋላ ሞስት ኦፍ ታይም ቤቴ ነው ማሳልፈው።
ወይ መኝታ ቤት ኢቭን አንዳንዴ ሳሎን ሁሉ ላልመጣ እችላለሁ። መኝታ ቤት የሚያሳልፍ አይነት ሰው ነኝ ስራ ከሌለኝ። ምግብ መስራት የሚወድ ምናልባት እንግዲህ የኩኪንግ ስኪሌን እንኳን አላዩትም አይደለ? አሳይቼ አላቅም። ቭሎግ ምናምን እንግዲህ እስኪ ብዙ ሰዎች ቭሎግ ስራልን ሪያሊቲ ላይፍን አሳየን እስኪ ምናምን ይላሉ። ብዙ ጊዜ አሳይቼ አላቅም። የምኖረው ኑሮ እንዴት እንደምኖር ያን ያህል ጠቃሚ ነው ብዬ አላስብም። ግን አንዳንድ የሚያስቋችሁ ስኪሎች ግን አሉኝ። ለምሳሌ ምግብ መስራት በጣም ጎበዝ ነኝ። ምግብ ላይ ክሪኤቲቭ ነኝ አይደል? ኪችን ውስጥ ባለው ነገር የሆነ ምግብ መስራት እችላለሁ። ናቲ በጣም ይፎካከረኛል። የተሻለ እንደሚሰራ ነው የሚያስበው። ግን አይ ዶንት ቲንክ የሚችለኝ አይመስለኝም። ሆፕፉሊ ወይ ኮንቴስት እናደርግላችኋለሁ። ምግብ በጣም ነው መስራት የምችለው ባይዘ ወይ። ከዛ ውጪ ሌላ ምንድነው? ከዛ ውጪ ቤቴ ውስጥ ያሉትን ነገሮችም ራሴ ዲዛይን ማድረግ ወዳለሁ። እንዲህ የምታዩት ጠረጴዛ ምናምን የሆነ በቃ ራሴ ስኬች ማድረግ መሞከር ወዳለሁ። ምናልባት የኢንጂነሪንግ ማንነቱ ይዞኝ ሊሆን ይችላል። ኦፊስሊ ይሄንን ስለ ራሴ ካልኩ አይበቃም። ናቲ ብዙ ገልጫለሁ። እሺ እንደምታወራው ነው ወይ ይሄ ጥያቄ? አንድ ሁለት ሶስት ነገሮች አምናለሁ። ይኸውላችሁ እንደምታወራው ነህ ለሚለው ጥያቄ ማለት ነው። እኔ ሰው ነኝ። ኦፍ ኮርስ በጣም ብዙ ስህተቶች እንደምሰራ አውቀዋለሁ። በጣም ብዙ ሚስቴክስ እሰራለሁ። ኦብቪየስሊ ሰዎችም ደግሞ የሆነ መልአክ አድርገው አስበውኝ መሳቀቅ አልፈልግም ህይወቴን ስኖር። ግን ደግሞ አጠገብ ያሉት ሰዎች፣ ጓደኞቼ፣ የስራ ባልደረቦቼ፣ በሌላም ግንኙነት ከዚህ በፊት የማውቃቸው በፍቅር ግንኙነትም ቢሆን የተገናኘሁት ሰው ስለኔ ያውቃል ብዬ አስባለሁ። አንዳንዴ ወጥቼ በኮንፊደንስ አወራ መድረክ ላይ ምናምን ያው በተወሰነ መልኩ ነኝ ብዬ ባላስብ እፈራለሁ ያን ማውራት ያስፈራላ። ምክንያቱም አሁን ናቲ አረባ ካሰክስን ያውቃለሁ ይለኛላ። ምክንያቱም አብረን ረጅሙን ሰዓት ነው የምናጠፋው በሳምንት ውስጥ ኦልሞስት አብዛኛውን ጊዜ አንድ ላይ ነው የምንሆነው። የተለየ ውስብስብ ላይፍ ቢኖረኝ፣ የተለየ ካልኩሌቲቭ የሆነ ውሸት ህይወት ቢኖረኝ እሱ አሁን ሄዶ ለጓደኞቹ ያወራል። ጓደኞቹ ደግሞ እኔ ሶሻል ሚዲያ ላይ ስሜን ያጠፉታል ማለት ነው። በጣም ቤስት የማከብራቸው ጓደኞች አሉኝ ለውሸት ቦታ የሌላቸውና እንዲህ ቁጭ ብዬ ስሰክስ ይጠሉኛል። ኤኒዌይስ ይህን ስል ግን ፐርፌክት ማለት ሳይሆን ሞስት ኦፍ ታይም የምችለውን የማስበውን የምመኘውን ነው ማወራው። አንዳንድ ሰዎች ኦብቪየስሊ ያናድዳችኋለሁ፣ እረዳለሁ ለምን እንደማናድዳችሁ። አንዳንድ ሰዎች መጥፎ ሆናችሁ ሳይሆን ካላችሁበት የተወሳሰበ ላይፍ አንጻር የምናገረው ነገር በጣም በቃ ደስ ላይላችሁ እንደሚችል እረዳለሁ። ኦብቪየስሊ ኢትስ ትሩ። ማንም ሰው ቢሆን ቁስሉን ስትነካካበት አይወድም። ሰው ደግሞ በባህሪው ራሱን ከሚለውጥ ይልቅ ነገሩ ተደፋፍኖ ቢቀርለት የተሻለ ነው። ምክንያቱም አንዳንድ ሰው መጥቶ በአንተ ምክንያት ተለያየው ይልሃል። ሪሊ በእኔ ምክንያት የተለያየው ወይስ በጥፋት ምክንያት? ጥፋቱን ማስተካከል ይሻላል ወይስ ኪሩቤልን መውቀስ? እኔ ስፔሲፊካሊ አላቃችሁም እናንተ ነው። በተቻለኝ መንገድ ደግሞ ተጠንቅቄ ነው ነገሮችን ለመናገር ሞክሮ። ኦብቪየስሊ እንደዚህ ነው። ከዛ ውጪ ፐርሰናል ዲቨሎፕመንትም ላይ እንደዛው ነው። አብዛኛው መላቸውን ነገሮች እሞክራቸዋለሁ፣ አረጋቸዋለሁ። ግን ሰው ነኝ፣ ፌል አረጋለሁ። የሆነ ሰዓት ኮምፕሊትሊ አንሞቲቬትድ መሆንበት ሰዓት አለ። የሆነ ሰዓት ስራ የሚያስጠላኝ ሰዓት አለ። እንቅልፍ የሚያምረኝ ሰዓት አለ። ሁሉ ነገር የሚያስጠላኝ ሰዓት አለ። ሰው ናችሁ። ይሄ ሀፕን ማድረጉ ኖርማል ነው። አንዳንዴ ሶሻል ሚዲያ ላይ በጣም እንደዚህ ፐርሰናል ዴቨሎፕመንት ጉሩ ነኝ የሚሉ ሰዎች ፐርፌክት አይነት ህይወት እያሳዩአችሁ እንዳትሸወዱ። ሰው ነህ፣ ለራስ ይቅርታ ማድረግ አለ። አንዳንዴ ፌል ይደረጋል፣ አንዳንዴ ያስጠላል፣ አንዳንዴ ይበላሻል፣ አንዳንዴ ሰርተ ውጤት የለም። ብዙ የሚያስጠሉ ነገሮች ሊያጋጥሙ ይችላል። ግን ዋናው ነገር ባላንሱን መብለጥ፣ አትሊስት የምትሰራው፣ የምትሞክረው፣ የምትለፋው፣ የምትጨነቀው ከምትሰንፈው መብለጥ አለበት። በዛ ወይ ነው ላየው የምችለው። ከዛ ውጪ አይ ቲንክ መናገር የምፈልገው ሰሞኑን አንድ የ16 ዓመት ልጅ ቴክስት አድርጋልኝ ነበረ። ምናልባት የ16 ዓመት ልጅ ምናምን ያው ለ18 ዓመት ስላልደረሱ ፕራክቲካሊ አግኝቻቸው ኦር በስልክ ላዋራቸው አልችልም። በዛ ደረጃ አላማክርም። ግን የነገረችኝ አንድ ነገር አለ። ሪሌሽንሺፕ ውስጥ መግባት አልፈልግም፣ ግን ሲቹዌሽኑ ጓደኞቼ እንደዚህ አይነት ነገር ውስጥ እንድገባ ያደርጉኛል። ብዙ ነገር ሀፕን ሊያደርግ ይችላል፣ ሴክሹዋል ነገር ምናምን እና በጣም እንትኗ አስደንቆኛል። ማሰቧ ይሄን እንደዚህ አይነት ነገር ውስጥ ማተር ማረጉን ማወቋ። ግን ለሷ ብቻ ሳይሆን እሷ ይሄንን ካለች በኋላ በጣም ብዙ ሰው ይሄንን ሐሳብ የሚነግረው አጥቶ አትሊስት ይሄን አታርግ ይሄን አርግ የሚለው ሰው አጥቶ ወይም የሚረዳው ሰው አጥቶ ብዙ አይነት ኮምፕሊኬሽን ውስጥ ከገባ በኋላ ውስብስብ ህይወት ውስጥ ከገባ በኋላ ያስተውላል። እኔ ልላችሁ የምችለው በዚህ እድሜያችሁ በተለይ ከ22 ከ23 ዓመት በታች የሆናችሁ ሰዎች ምንም አይነት የፍቅር ግንኙነትም ኦር ሪሌሽንሺፕ ያስፈልጋቸዋል ብዬ አላምንም። ከዛ ሲዘልና ከዛ ላይ ደግሞ በዋነኛነት ሴክሹዋል ነገር አያስፈልጋችሁ። believe me በቃ just አንዳንዴ ዝም ብላችሁ እንደብድመኑኝ አያስፈልጋችሁ። እስ distraction ነው completely። ስለዚህ ይሄንን ነው ምለው በፍጹም በተለይ ወንድ ልጅ ስትሆኑ 23 24 የሆነ መስመር ሳትይዝ ክሊር ፓስ ሳይኖርህ እነዚህ አይነት ውስብስብ ነገር ውስጥ ገብተህ አቴንሽንን መውሰድ የለብህም። ሴት ልጅ ምናልባት 23 24 ስትሆን እድሜዋ ለትዳር ሊደርስ ይችላል። ለወንድ ግን በጣም ልጅ ነው። ይሄ ያው የእድሜ ዲፍረንሱን አንደርስታንድ ማድረግ አለብን የምንኖርበት ዓለም ላይ።
ሶ ዴፊኒትሊ አይ ዶንት አድቫይስ ለወንድም ለሴትም የምሬን ነው። ጀግንነት ማለት ከቻላችሁ የምመኝላችሁ ምንም አይነት ሴክሹዋል ግንኙነት ውስጥ ሳትገቡ ለትዳር መብቃት ነው። በራሳችሁ ፕራውድ ትሆናላችሁ፣ ደስተኛም ህይወት ይኖራችኋል። አይ ካን ቴል ዩ ፎር ሹር። ምክንያቱም አይምሯችሁ ውስጥ የሰራችሁ ድራማ፣ የተበረዘ ኢነርጂ፣ የማይሆን አነሰሪ ነገር የለም። ይህን ስል ግን በተለያየ አጋጣሚ እንደዚህ አይነት ነገር ውስጥ የገባ ሰዎች ይኖራሉ፣ ጥሩም ኑሮ የሚኖሩ ሰዎች ይኖራሉ። ያን እየነካው ሳይሆን ላልገባበት ሰው ግን the best thing እንደ ወንድም ልመክራችሁ የሚችለው don't do it ነው። remember don't do it. so I think እነዚህን ጥያቄዎች ጨርሻለሁ ብዬ አስባለሁ። ሌላ ሀሳብ የለኝም። ካላችሁ እንግዲህ ኮሜንት ላይ አስቀምጡልኝና ደግሞ እንደዚሁ ልወጣ ስል ናቲ ጠብቆ ይጠይቀኛል። መቻችሁ